ታላቅ አርቲስት ነው። በኢትዮጵያ ኪነ ጥበብ የራሱን እንግዲህ ድርሻ ጥለው ካለፉ አርቲስቶች መካከል አንዱ ነው። ከዩኒቨርሲቲ ኦፍ ሜሪላንድ ማስተርስ ኦፍ ቢዝነስ አናሊቲክስ ነው አሁን ስተዲ ያደረኩት እና የደረስኩት። ከናንተ ቤተሰብ አሁን ሌሎች ይሄን ቪዲዮ የሚመለከቱ በተለይ አሁን ሃይስኩል እያስመረቁ ያሉ ከናንተ ቤተሰብ እንደው መውሰድ ያለባቸው ነገሮች ብለሽ የምትይው ነገር? እናት ወይ አባት ልጆች ስፔሻሊ ከትምህርት ቤት ሲገቡ ከቤት መጥፋት የለበት። እንግዲህ አሁን ብዙ ጊዜ ሃይስኩል ላይ ምርቃት ለምን ይደረጋል ለምን አይደረግም ያለ ሃይስኩል ምንድነው ምናምን የሚባለው ነገር አለና የዛሬው ቀን እግዚአብሔርን ለማመስገን ሌሎችንም ወንድሞቼን እህቶቼን ደግሞ አይተው ልጆቻቸው ላይ አቴንሽን እንዲያደርጉ እንጂ መብላት መጠጣት ምናምን ሳይሆን እግዚአብሔር የተመሰገነ ይሁን። እግዚአብሔርን ለማመስገን So grateful to call them my parents and receive their unconditional love every single day. Throughout these past 4 years, every time I came home from school, mommy wouldn't allow me to go back to campus without a plate of food or groceries, and Bobby would be so happy. ክብራትና ክብራት እቺ በሚዲያ ታዳሚዎች ባላችሁበት ሰላማችሁ ብዛ እንደምን ከርማችኋል እንደምን ሰንብታችኋል። እንግዲህ የኛ ሰው አሜሪካ በዚህ የምንኖርበት በዴንቪ አካባቢ እንዲሁም በመላው አሜሪካ እየዞር እንግዲህ የተለያዩ ሰዎች በተለያዩ ጉዳዮች ላይ ያሉ ስኬት ላይ ያሉ የተቸገሩ ወገኖቻችንን የምናቀርበት የኛ ሰው አሜሪካ ፕሮግራማችን እንግዲህ በጣም ተወዳጅ ነው። ስለምትመለከቱ ስለምታዩ እጅግ አድርገን እናመሰግናለን። ዛሬ እንግዲህ የምንገኘው ሜሪላንድ አካባቢ ነው። ዛሬ የምንገኝበት ደግሞ ለየት ያለ ነገር ነው። እንግዲህ ግራጁዌሽን ነው። ይህ ግራጁዌሽን ግን በምን ይለያል የምትሉ ከሆነ ሙሉን እነግራችኋለሁ። ግን ሁለት ነገር አሁን የተከፈለ ሁለት ጎራ አለ። በተለይም በሃይስኩል ምርቃት ላይ ግማሾች ሃይስኩል ምርቃት ላይ ይሄን ያህል ድግስ፣ ይሄን ያህል ሙዚቃ ባንድ፣ ይሄን ያህል ልብሶች ሁለት ቦታ የሚቀየሩበት ከኬክ በኋላ ከኬክ በፊት እየተባለ የሚደረግ የሃይስኩል ምርቃት ላይ ይሄን ያህል ወጪ ማውጣት ምን ያስፈልጋል? አሁን ልጆችም ለምደው ተመራቂዎች ራሱ በኔ ምርቃት እኮ 10,000 ያገኘው 15,000 ያገኘው መኪና ገዛው ያሉ ኤክሳይትድ እየሆኑ ሌሎችን የሚያነሳሱበት ነገር እና ይህ ተገቢ አይደለም የሚሉ ሰዎች አሉ። በአንድ በኩል ደግሞ እንዴ ሃይስኩል እኮ እዚህ ሀገር ማስመረቅ በጣም ትልቅ ዲል ነው። አንደኛ ልጆቹ ከዚህ ሃይስኩል ከወጡ በኋላ ኮሌጅ ከሄዱ በኋላ ልጆቻችን አናገኛቸውም። ኮሌጅ መቼ እንደሚጨርሱ 4 ዓመት 6 ዓመት ከዛ በኋላ ተመልሶ እንግዲህ ምርቃት ማዘጋጀት ራሱ በከባድ ነው። እንዲሁም ደግሞ በተለይ የአሜሪካ ሃይስኩሎች በጣም ብዙ ነገር ይወራል እንሰማለንና ከዛ አልፈው መመረቅና መጨረስ በራሳቸው ትልቅ ነገር ነው የሚሉ ሰዎች አሉ። እኛ የትኛው ነው ትክክለኛ አንልም። ኮሜንት ላይ አስቀምጡልን አስተያየታችሁን የትኛው ነው ትክክል የሚለውን እንግዲህ ከራሳችሁ ካለፋችሁበት በተለይም ሰዎች ብዙዎች አንዳንዶች እየተማረሩ ራሱ በጣም ብዙ ምርቃት ከመሆኑ የተነሳ የሚጠሩበት ሁሉም ጋር መድረስ ስለማይችሉ አይ ክረምቱን ወደ ሀገር ቤት ሄጄ ከቤተሰቦቹ ጋር ባሳለፍ ይሻላል ብለውም ይሄዱ እንዳሉ ሁሉ ሰማና ያን ያህልም የመማረርም ነገር አለ፣ አይ የመደሰትም ነገር አለ። አንዳንዱ ደግሞ በጣም የገረመኝና ያሳቀኝ ፓርት ምን አለ ቆይ ያሉ አንድ አባት ሬስቶራንት ብትሄድ ወይ 100 ብር ይሆናል ወይ 200 ብር ይሆናል ጂሜልበት ስጦታ የምሰጠው ሬስቶራንት ብትሄድ በዛ ብር በልተ ተዝናንተ የምትፈልገውን ጠጥተ ሪላክስ አርገ ሙዚቃ ላይ ባንድ ሰምተ ተጨፍሮ ካዳስ ግራጁዌሽን ራሱ ባይሆን እዛ ቦታ ሄጄ የተወሰነ ነገር ስጦታ ሰጥቼ ግን እዛ ያለው መዝናናቱ ከሬስቶራንት ወይ ሌላ ቦታ ሄዶ ከመዝናናት የበለጠ መዝናናት ነውና እንደሱ ነው የማየው ያሉኝም አባት አሉ። ከሳቸው ጋርም ቆይታ ይኖርኛል። ቀደም ስገባ ያወራው ነበርና በጣም አስገርመኛል። እውነትም በዚህ ጎኑ ነው አይቼው አላቅምና እውነትም ለካ እዚህም በቃ ግራጁዌሽን ራሱ ባታምንበት መተ ሪላክስ አድርገህ ተዝናንተ ትሄዳለህ ማለት ነው። ግን የእናንተ አስተያየት ግን ምንድነው የሚለውን ኮሜንት ላይ አስቀምጡልን። ዛሬ ግን የተገኘንበት ለየት የሚያደርግ ነው። አንደኛ የመጣንበት ቤት እንግዲህ ታላቅ አርቲስት ነው። በኢትዮጵያ ኪነ ጥበብ የራሱን እንግዲህ ድርሻ ጥለው ካለፉ አርቲስቶች መካከል አንዱ ነው። በቅርቡም እንግዲህ አንድ መድረክ ላይ የጥበብ አዋርድ ምሽት ላይ ተሸላሚ ነበረ። ልጆቹን እንግዲህ ከልጅነት ጀምሮ እንዴት ነው ያሳደገው ብለው ዛሬ ሁለት ልጆቹን ነው የሚያስመርቀው። አንድ በማስተርስ ዲግሪ አንድ በባችለር ዲግሪ ነው የሚመረቁት። በምንድነው የተመረቁት የሚለው ከነሱ ጋር ቆይተናል እና ብዙ አርቲስቶች እዚህ ቦታ ላይ ተገኝተው የራሳቸውን ስራዎች ያቀርባሉ፣ ምርቃቱን ያደምቁታል። ለየት የሚያደርገው ነገር ደግሞ ሌላ ጊዜ የምንመለከተው የምናየው አዳራሽ ውስጥ ነበር። ዛሬ ግን ኦፕን ኤር የሆነ ባዶ ቦታ ላይ ነው። በጣም ዝግጅቱ ውስጥ አይተነውኛል፣ ያምራል። ወደ ውስጥ ገብተን ደግሞ ለእናንተ ነሳይቷል ማን ይመስላል ምን ይላል የሚለውን እንዲሁም አርቲስቱ ማን የሚለውን ከኛ ቆያችሁ ትመለከታላችሁ። ቻናላችን ግን ሰብስክራይብ ማድረግ አትርሱ። ፕሮግራሞቻችን ስንመለከት ከምትመለከቱን ሰዎች 66% የኛ ተመልካቾች
ቪዲዮአችን የምትመለከቱ ሰብስክራይብ ያላረጋችሁ ናችሁ። ደና ዩቲዩብ በየአራሳቱ ይነግራልና 34-35% ብቻ ነው ሰብስክራይብ ያደረጋችሁ ቻናላችን የምታዩት። ስለዚህ ከቻላችሁ ይሄን ቪዲዮ የምትመለከቱ ሰብስክራይብ አድርጉን። አብራችሁ ስለምትወዱ እጅግ አድርጌ አመሰግናለሁ። ወደ ወዘለቀም ሁሉ ነገር አሳያችኋለሁ። ተከተሉኝ። ቅዱሳን አምላክ እግዚአብሔር ሆይ ልጆችን ባርካ የምትሰጥ አንተ ነህ። የአንተ ስጦታዎች ናቸው። ይህንን ቤተሰብ ባርከ ቀድሰ ስለሰጠን ልጆቻችን እናመሰግንሃለን። አምላካችን ሆይ ይልቁንም የሰጠህንን እጅግ ጤነኛ ልጆች በጥበብ በሞገስ የምታሳድግ አንተ ነህ። ለዚህ ታላቅ ቁም ነገር አብቅተ ለዚህ ደስታ ስላበቃህን ስም የተመሰገነ ይሁን። አሁንም አምላካችን ሆይ የደጋግ አባቶቻችንን የአብርሃምን ቤተሰብ ይባርክ። እነሆ ይህንንም ቤተሰብ ባርክልን። እነሆ ይህም በዓለም አንተ ተገኝተህ እንድትባርክልን እንድትቀድስልን ልጆቻችንን አምላካችን ሆይ የበለጠ ጥበብን እውቀትን ሰጥተ በኑሯቸው የተሳካ ጤነኛ እነሆ ሰላም ፍቅር ያለበት ሕይወትን እንድታድልልን ይልቁንም በዚህ ሰዓት ከልጅነት ጀምረው በማሳደግ እነዚህ ፍሬያቸውን እንዲያዩ ያደረካቸውን ቤተሰብህን በእውነቱ አምላካችን ሆይ እጅግ አድርገ ፍሬያቸውን እንዲያዩ ስላበቃሃቸው ለአንተ ክብር ምስጋና ይድረስህ። አቤቱ አሁንም ይህን የቀረበውን ማዕድ እንድትባርክልን በዓሉን ዝግጅቱን እንድትባርክልን የእመቤታችን የቅድስት ድንግል ማርያምን በረከቷን ረድኤቷን እንድታድለን ቅዱስ ስምህን እንዲህ እያልን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ስናውቅ በድፍረት ሳናውቅ በስህተት ከልጅነት እስከ እውቀት እስከዚህ ሰዓት የተሰራውን ኃጢአት እግዚአብሔር ይፍታ፣ እግዚአብሔር ይፍታ፣ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እግዚአብሔር እንኳን ለዚህ ያበቃቸው ለዚህ ያደረሳቸው እግዚአብሔር ይባርክሽ፣ እግዚአብሔር ይጠብቅሽ፣ እግዚአብሔር ይፍታ፣ እግዚአብሔር ይባርክ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ይባርክልን። አሁን ደግሞ ወንድሜ አርቲስት የሆነ በላይ እስቲ እንግዲህ እንሰማዋለን። እንኳን ደስ ያለን ይለኝ እዚህ አጠገቤ ነው ያለው። ታንኪዩ ይሁን። አመሰግናለሁ። ሶል እንኳን ደስ ያለ እህታችን ትቱና ሰለሞን፣ መላ ቤተሰቡና ሁላችሁም ዛሬ እዚህ የተገናኛችሁ እንኳን ደስ ያለ ለማለት የወጣችሁ በሙሉ አብረን እንኳን ደስ ያለ እንለዋለን ማለት ነው። ሁላችሁም እንግዲህ ሞቅ እናደርግለታለን። ግራጁዌት ኮንግራቹሌሽን ብያለሁ። ታንክ ዩ Quando
የአፍሪካ ኩራት በሆነው በኢትዮጵያ አየር መንገድ ከቴምር ሪል ስቴት ጋር አጋር በመሆን ልዩ የቅናሽ ዕድል እንዲሁም የሼባ ማይል ስጦታ ለባለ ዕድለኞች በቡልጋሪያ ሳይታችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር እስከ 11.4 ሚሊዮን ብር ጠቅላላ ክፍያ፣ በአዋሬ ሳይታችን ባለ 3 መኝታ በ9 ሚሊዮን ብር ጠቅላላ ክፍያ። ይህ ዋጋ 100% ሲከፍሉ 30% ቅናሽ ከተደረገ በኋላ ነው። አሊያም ከ20% ቅድመ ክፍያ ጀምሮ ቀሪውን በአከፋፈል በ3 ዓመት የሚከፍሉት። ለበለጠ መረጃ ታች ባሉት ስልኮች ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። የተወደዳችሁ ክብራትና ክብራት እንግዲህ የተገናኘንበት ቦታ ቀደም መግቢያ ላይ ነገርናችኋል። ያላችሁ በሚዲያ ዩቲዩብ ቻናል ላይ ነው። የኛ ሰው አሜሪካ እንግዲህ የምንገኘው ዴምቪ አካባቢ ነው። ዛሬ የቤተሰቦች ደስታ ልናገኝ የተወዳጁን አርቲስት ቤተሰቦች ልንጎበኝ እዚህ የምንገኘው ሜሪላንድ አካባቢ ነው። እንግዲህ ምርቃት ሲባል ምንድነው ብለን ቀደም መግቢያ ላይ ነገርናችኋል። በዛ መሰረት እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንግዲህ ከተመራቂዎች ጋር ትንሽ ቆይታ ይኖረናል። ስላገኘሁሽ ደስ ብሎኛል። እንኳን ደስ ያለሽ። ማን እንበል? አሜን ህብስ ነኝ። የሰለሞን በዳሶና የትውልድ ልጅ ነኝ። ከዩኒቨርሲቲ ኦፍ ሜሪላንድ ማስተርስ ኦፍ ቢዝነስ አናሊቲክስ ነው አሁን ስተዲ ያደረኩት እና የደረስኩት። ምን ተመረቅሽ? ማስተርስ ኦፍ ቢዝነስ አናሊቲክስ። ቢኤ በምን ነበር የተመረቅሽው? ፐብሊክ ሳይንስ። ከዛ ስዊች አደረግሽው? አዎ፣ ከዛ ደግሞ ቴክኖሎጂ መስራት ጀመርኩ። ተመልሼ ቢዝነስ አናሊቲክስ ተማርኩ። ስንት ዓመት ልጅ ሆነሽ ነው እዚህ የመጣሽው አሜሪካን? እዚህ ነው የተወለድሽው? ዋው! አማርኛ ትችያለሽ? እስከ ማስተርስ የተማርሽ? እስቲ ስለ አስተዳደግሽ። እዚህ ነው ሁሉ like you know ሙሉ ላይፍ የተወለድኩት እና grow up ያደረኩት። ከእናቴ አባቴ ጋር ነኝ። ትልቅ እህትና ወንድም አለኝ እና ትንሽ እህቷ እሷም graduate አድርጋለች። እዚህ አካባቢ ነው ትምህርት ቤት የሄድኩት እና ለኮሌጅም ለአንደርግራድ እና ማስተርስ የሰራሁትም ዩኒቨርሲቲ ኦፍ ሜሪላንድ ነው። እሷም ዩኒቨርሲቲ ኦፍ ሜሪላንድ ቀጠለች። አሁን እግዚአብሔር ይመስገን ጨረሰን ሁሉ ነገር እና እናቴና አባቴ በጣም like hard working እና motivating ናቸው እና በጣም loving እና selfless ናቸው እና በዛ ምክንያት ነው እዚህ የደረስነው። እግዚአብሔር ይመስገናለሁ። ቤተሰቦች ሁሉም ያገዙትና የመጡት ሙሉ ሳምንት 1 ወር ከዚህ በፊት ጀምሮ በጣም ያገዙ ነበረ። አመሰግናለሁ ሁሉ ነገር። በቀጣይ ምን እንጠብቅ? አሁን ስራ ጀመርሽ? አዎ፣ ስራ already የሰራው ነው። እየሰራሽ ነው? አሁን like 6 ወር በፊት ስራ አዲስ ጀምሬያለሁ። I'm a consultant at a consulting company. እዛ እቀጥላለሁ ለትንሽ እና maybe like 1 ወር በኋላ አንድ አመት በኋላ ሌላ ስራ እቀጥላለሁ። እስቲ ቻሌንጁን ንገሪኝ። ከሃይስኩል ጀምረሽ ሃይስኩል እዚህ ነው የተማርሽው። ብዙ ልጆች እንግዲህ ሃይስኩል ላይ በጣም ቻሌንጅ አለ ይባላሉ እና በተለይም ብዙ ጊዜ አሁን ሃይስኩል ላይ ግራጁዌት የሚያደርጉ ተማሪዎች ቻሌንጁን አልፈው ስለወጡ ነው ስለተመረቁ ነው ይላሉ። አንዳንዶች ደግሞ ሃይስኩል መመረቅ ግራጁዌት እንደዚህ ፓርቲ መደረግ አያስፈልግም ይላሉና አንቺ የሃይስኩልም የነበረው ቻሌንጅ እንዴት ነበር? I think high school like important ነው። ከዛ በኋላ በራስሽ ስለሆንሽ like
የራስሽ you have a lot of independence so በዛ ምክንያት አንዳንድ ሰው ይጠርሳል አንዳንድ ሰው አይጠርስም ግን like እናቴና አባቴ በጣም like they're very like hard working እና even like ማሰብ አልችልም like ለማልጠረስ so like በዛ ምክንያት ጠርሻለሁ እና ራሴም like I want to make them proud so for me it was like no choice it was I just finished school and then I started working so just to like I have to pay them back for what they did for me too so yeah you're going to pay back yeah okay እንዳንቺ ያሉ ወጣቶች አሁን አንቺ እንግዲህ ሃይ ስኩል ጨርሰሻል ፈርስት ዲግሪ ተመርቀሻል አሁን ማስተርስ ተመርቀሻል እንግዲህ አሁን ደግሞ ሃይ ስኩል የተመረቁ ያሉ እንዳንቺ ኮሌጅ ለመሄድ ያሰቡ ያሉና በተለይም አሁን ይሄን አመት ጨርሰው ኔክስት ይር ኮሌጅ የሚሄዱ ወጣቶች አሉ ብዙና ለነሱ ምን መልእክታለሽ just stay focused ጓደኞችም በደንብ like ጥሩ ጓደኞችም ምረጡ ያ ነው like I think ብዙ ሰው affect የሚያደርገው so just ገናት surround የምታደርጊበት ጥሩ ሰው ከሆኑ አንቺም ትቀጥያለሽ so just stay around the right people stay focused and find like የምትወጂው ነገር study አድርጊ so you're happy to finish it yeah በጣም አሪፍ የምታመሰግኘው አለ ቤተሰቦችም ካሉ ባንቺ እዚህ መድረስ ላይ እንግዲህ ትልቅ አስተዋጽኦ ያበረከቱ ሰዎች ካሉ አመስግኝ of course መጀመሪያ first እግዚአብሔር መስገናለሁ እናቴና አባቴ እህቴም ጓደኞቼም ሁሉም like ቤተሰብ ብዙ ሰው ነው ያለው like ስም መጥራት አልችልም ግን just everyone that's in my community ሁሉ ጊዜ ማውራው I am very thankful for them I appreciate them very much እና yeah በጣም አማርኛሽ በጣም ጥሩ ነው ያለው እንግዲህ ከልጅነት ተወልደሽ እዚህ አድገሽ እስከ ማስተር ተምረሽ ጥሩ ነው ያለውና እንዴት አዳበርሽ ቤት ውስጥ እንዴት ነው ያ ቤት ውስጥ በአማርኛ ስለሚያወሩ ዝም ብሎ በዛ ነው just like ትንሽ like ትምህርት ቤት ስትሄጂ ትረሻለሽ ግን ቤት ስትመለሺ እንደገና reinforce ይደረጋል so I'm happy lose አላደረገውም ለልጆችም እንደገና እቀጥላለሁ ታስቧል ቅርብ የመጣ ነው ኦኬ በጣም አሪፍ እጅግ አድርጌ አመሰግናለሁ ቀሪ ህይወትሽን እንግዲህ የተሳካ እንዲሆን እንመኛለን ስራ ኦሬዲ ይዘሻል ከዚህ በኋላ ደግሞ የሚቀጥሉት እንግዲህ ያው ቤተሰብ መመስረት አለ ምናምን እንግዲህ ያደሽ ነው ለዚህ ሁሉ መልካም ምኞት እንመኛለን ከዛ ውጭ ግን ለእንግሊዝኛ ተናጋሪዎች ደስ ያለሽን አጠር ያለ ማለት በተለይ ደግሞ ወጣት ለሆኑ አሁን ቀደም እንዳልኩሽ ወደ ኮሌጅ ለሚሄዱ ሰዎች በእንግሊዝኛ ደግሞ Okay, so for everybody that's getting into college now, just choose your major wisely, choose your friends wisely. We are mostly first generation, so make our opportunity, like our reputation and opportunity strong. Make sure that our kids have so many people to network with. I know it's hard for us getting into it and being the first generation, but just stay focused and hardworking and we're going to repay our younger generations and also older generations that brought us here. So yeah. Thank you. መልካም እድል Thank you. አመሰግናለሁ. Ara
ፕሮግራማችን እንደቀጠለ ነው። ሁለተኛዋን ተመራቂ ደግሞ አግኝተናል። ከሷ ጋር ደግሞ ትንሽ ቆይታ ይኖረናል። ስላገኘሁሽ ደስ ብሎኛል። እንኳን ደስ ያለሽ። እንተዋወቅ። አይ መና ሰለሞን ነው ስሜ እና የሰለሞን በዳሶና የቱቱ ልጅ ነኝ እና ከዩኒቨርሲቲ ኦፍ ሜሪላንድ ባችለር ኦፍ ሳይንስ እና ኢንፎርሜሽን ሳይንስ ነው ግራጁዌት የተደረግኩኝ። ያደረግኩኝ። ዋው! አንቺም ተወልደሽ ያለሽው እዚህ ነው? አዎ እዚህ ነው። አሁን ያለንበት ቤት? አዎ እዚህ ውስጥ። በጣም አሪፍ። እንዴት ነው ከሃይ ስኩል ወጥቶ እንግዲህ ኮሌጅ ላይ መመረቅ መጀመሪያ ዲግሪ መያዝ ስሜቱ እንዴት ነው? ጥሩ ነበር። ህብስ መጀመሪያ ነው ያደረገችው ከዩኒቨርሲቲ ኦፍ ሜሪላንድ ሶ ሮል ሞዴል ሆነች። ሶ እኔ ሃይ ስኩል ስገባ እሷ ሃይ ስኩል ጨረሰች እና እኔ ኮሌጅ ስገባ እሷ ኮሌጅ ጨረሰች። ሶ ሁሉም ነገር እሷ ጋይድ አደረገችኝ እና ጥሩ እህት ሆነች እና በዛው ምክንያት እዚህ ደረስኩኝ። አንቺ እሷን ተከተልሽ? አዎ። በጣም አሪፍ። ስላስተዳደጋችሁ እስቲ ልጅ እንደነበራችሁ በተለይ ሃይ ስኩል ላይ ሃይ ስኩል እንዴት አለሽ? ሃይ ስኩል ለኔ ከባድ ነው ይላሉ። ሃይ ስኩል ከባድ ቲኔጅ ብዙ ላይክ ሶ ግሮ ያደርጋሉ ሃይ ስኩል ሶ አይ ቲንክ በዛ ምክንያት ነው ከባድ ነው የሚሆነው። ግን ላይክ ሂብስን ሺ ሰድ ላይክ እናትና አባታችን ስታንዳርዱ ሃይ ነበር ሚድል ስኩል ስንገባ እና በዛው ስትሬት ኤ ነው ያገኘሁት በዛው። ሶ ሃይ ስኩል ስገባ ኦፕሽን አልነበረም። ስትሬት ኤ ማግኘት አለብኝ። አይ ኒድ ቱ ሜክ ዘም ፕራውድ እና ቾይስ አልነበረም እና በዛው ሃቢትስ ፎርም ሳደርግ ኮሌጅ ስገባ ቀላል ሆነ። ሶ
እንደሱ ሳደግ over and over again ቀላል ሆነ ግን easy job አይደለም it's the motivation እና the standard ህብስ እና የማሚና ባቢ create ያደረጉት በጣም አሪፍ አማርኛ ደግሞ ትናገሪው እዚህ ተወልደሽ አድርገሽ እስቲ እንዴት ነው አማርኛው ያ ቤት ውስጥ ሌላ ቋንቋ የለም አዎ ቤት ውስጥ አማርኛ ብቻ ነው የሚናገሩት so በዛ ነው የተለመድኩኝ ግን ጥሩ ነኝ ግን ኢትዮጵያ ልጅ ታውቂያለሽ አዎ አንዴ ሄድኩኝ 3 አመት ሆነ አሁን ከሄድኩኝ እና ጥሩ ነበር እዛ ነው ብዙ አማርኛ ተናገርኩኝ ግን ትንሽ ለቀቀኝ አይ ጥሩ ነው ያለሽ በርቺ ቀጥይ በዚህ ቀጥይ አሁን ደግሞ አንቺ የመጀመሪያ ዲግሪ ተመረቅሽው ገና ሃይ ስኩል እንግዲህ ቢፎር 4 years ምናምን አይደል አዎ ስለዚህ አሁን ደግሞ ሃይ ስኩል ለሚመረቁ ከያንቺ ፈለግ ለሚከተሉ ብዙ ኢትዮጵያን ወጣት ልጆች አሁን የተመረቁ ነው ያሉትና ኮሌጅ ስለሚሄዱ ለነሱ ምን መልእክት አለሽ I think focus like አትረሱት focus on education ነው እና you know college ስትገቢ high school ስትገቢ ብዙ distraction አለ ብዙ ሰዎች ጥሩ influence አይሆኑም ግን አትረሱት ፎከሱን graduate ማድረግ ነው እና ጥሩ ስራ ማግኘት ነው so stay on track and stay focused ምን እንጠብቅ ከዚህ በኋላ አሁን ያ ማስተር ይቀጥላል ምን ይላል አሁን ኒውዮርክ ስራ ለጀመር ነው ኒውዮርክ ልጅ ነው ጥለሻቸው ተፈቀደ ኢንተርን አድርኩኝ IBM product marketing ሰራኝ እና አሁን full time ለመለስ ነው እና ኒውዮርክ እና ቻፓ አለ ግን ኑሮ ደግሞ ኤክስፔንሲቭ ነው ኑሮ እዛ አዎ ጥሩ ስራ ነው ያገኘሽው ናይስ እና በዛው ሜቢ 1-2 አመት ማስተርን ያገኛለሁ እና ተቀጥያለሽ ተቀጣለሁ በጣም አሪፍ ዋው እኔ ራሴ አንቺን ፊውቸር እንደዚህ ሳየው በቃ በጣም ምናን እያልኩ ነው ማስተርስ ይቀጥላል ኦሬዲ ስላገኘሽ ስለ ቤተሰቦች ትንሽ ነገር በይና እዛው ምታመሰገኛችሁ ካለ አመስግኝ መጀመሪያ እግዚአብሔር ይመስገን እሱ ነው ሁሉም ነገር እዚህ ያደረገው like እንደዚህ ብደረስ እና እናቴና አባቴ እዚህ ነው የመጡት ከኢትዮጵያ እና ፋውንዴሽን ሌይአውት አደረጉት ቀላል ነው ለኔ ሁሉም ነገር ማድረግ ሁሉም ነገር አካምፕሊሽ ማድረግ እዛና እሱን እናቴና አባቴ ናቸው ፋውንዴሽን ላይ ያደረጉት እና በዛው ምክንያት ነው ቀላል የሆነው ለኔ እና ህብስት and ሁሉም ሰው ጸጋ ሁሉም ቤተሰብ የመጡ ከሌላ አካባቢ ኦሃዮ ኮሎራዶ ለሱም አመሰግናለሁ እና እንደገና እግዚአብሔር ይመስገን አሜን thank you አሁን ደግሞ በእንግሊዘኛ አስተላልፊ መልእክት ቀለል ብሎሽ ታውስ if you're in high school again what I said was just to not get distracted you came in school for a reason and it's really easy to get caught up in social life or just like the wrong type of crowds or friends but make sure to stay focused if you're smart if you're here don't think that you're not capable of accomplishing anything so just work towards your dreams do what you like and again just stay on track because it feels good to have finished and be on the other side and it's so rewarding so yeah thank you so much በድጋሚ እንኳን ደስ ያለሽ congratulations እንግዲህ ደግሞ እንደ ፊውቸር ከዚህም ደግሞ አልፎ አሜሪካ ብቻ ሳይሆን ኢትዮጵያም ደግሞ ያው እያስጠራችሁ ነው ያሉት እንግዲህ ብዙ ነገር እንጠብቃለን ለዛሬው ግን thank you good luck thank you
ልፈልግሽም አሄ ፍቅር ራት ምሳም አምባሰል ማርዬ ናፋይ ወረባቦ አምባሰል ማርዬ ናፋይ ወረባቦ አዎ መጥቷል ሊፈልግ አሄ ልቤ አንተን ተርቦ አዎ መጥቷል ሊፈልግ አሄ ልቤ አንተን ተርቦ እኒህ አምባሰሎችን አበላል ያውቃሉ እኒህን አምባሰሎችን አበላል ያውቃሉ አሁን ተገብስ እንጀራ ላይ አይ ሳማርጉ ይላሉ አሁን ተገብስ እንጀራ ላይ አይ ሳማርጉ ይላሉ ተገብስ እንጀራ ላይ ሰላም ጤና ይስጥልን። አየለ እባላለሁ የሳይበር ሴኩሪቲ ባለሙያ ነኝ። በዚህ በሳይበር ሴኩሪቲ ሙያ ለረጅም ዓመታት ሰርቻለሁ። አሁንም በመስራት ላይ እገኛለሁ። እንደሚታወቀው የሳይበር ሴኩሪቲ ሙያ በአሁኑ ሰዓት እጅግ በጣም ተፈላጊ ነው። ለዚህም ነው የአሜሪካ ዲፓርትመንት ኦፍ ዲፌንስ ወይም ዲፓርትመንት ኦፍ ዎር እየተባለ የሚጠራው የመከላከያ መስሪያ ቤት ያለበትን የሳይበር ሴኩሪቲ ባለሙያ እጥረት ለመቅረፍ የሳይበር አፕሬንቲስሺፕ ፕሮግራም አዘጋጅቶ በማስተዋወቅ ላይ የሚገኘው። ስለዚህ በዚህ ፕሮግራምም ሆነ በሌሎች ተመሳሳይ የሳይበር ሴኩሪቲ የስራ ዕድሎች የበለጠ ተመራጭ ለመሆን አዲስ ሳይበር ባዘጋጀው የሳይበር ሴኩሪቲ ሰርቲፊኬሽን ትሬኒንግ ፕሮግራም ላይ እንዲሳተፉ የምንጋብዘው። በዚህ ባዘጋጀነው ፕሮግራም ውጤታማ ለመሆን የሚያስፈልገው ሁለት ነገር ብቻ ነው። አንደኛው በማናቸውም የትምህርት መስክ ዲፕሎማ ወይም ዲግሪ ካለው፣ ሁለተኛውና ዋናው መሰረታዊው ነገር ደግሞ የእርሶ ፍላጎትና ቁርጠኝነት። እሺ ከዚህ በመቀጠል እንግዲህ ህብስትዬ ንግግር ታደርግና ለመናት ሰጥና እናንተም እንደዚህ ቆማችሁ እግዚአብሔር ያድምቃችሁ። ድምቅ ብለናል። ታንኪዩ። እግዚአብሔር አምላክ የተመሰገነ ይሁን። ወደ ህብስትዬ። Okay, thank you so much, everybody, for coming. Amasaganalo. I'm so appreciative of everyone that's been there for me throughout my journey. My friends and my family are my support system, and I don't take anything lightly. Everyone who's come in the last week or month to help out, I appreciate it so much, and it doesn't go unnoticed. My parents are my biggest inspiration. Seeing everything that they had to do and accomplish to get here is what gives me the motivation to go hard every day. And I couldn't go through even half of what they did. And I admire their work ethic and good heart so much. No matter who or what comes our way, they're always so selfless and loving and willing to help in any way that they can. Next, I want to shout out my sister. I'm so proud of her and who she is today. She has the kindest heart and always wants the best for everybody and has done so much already. I can't wait to see what she accomplishes in even more time. She's about to move to New York, so I'm so proud of her for taking that. Proud of her for taking that next step. And then my friends and my family, very proud and very happy for everybody that's around me. I love each and every one of you. You guys keep me going every day, and I'm so happy that we get to accomplish and celebrate here together. So thank you everybody for coming. አሁን ደግሞ እግዚአብሔር ይመስገን ያው እንባዋን አልተቆጣ። እንግዲህ ፍቅር እንደዚህ ነው። ኒውዮርክ ልትሄድባት ነው። ኢትስ ኦኬ። እየሄድን 4 ሰዓት ነው። ዶም ወሬ አይዞሽ፣ እኔ እነዳለሁ። እሺ አሁን ደግሞ መናችን መንዬ ዊ ላቭ ዩ። አንቺ ደግሞ እስቲ Hi. Thank you all so much for coming today. As I reflected on my college experience, I've seen how much Jesus has carried me all the way through. So I like to thank God. College can be filled with so much confusion, academically and socially, but only by His grace I'm able to stand here finishing off college strong. I'm incredibly grateful for my community that supported me all the way through, because
they've all worked in some way to uplift me in ways that I couldn't do myself. First off, Hibis, we all celebrated her graduation from University of Maryland 4 years ago right here before I entered my fall semester there. And she navigated everything on her own and graduated magna cum laude. And since then, in 2022, she's guided me through every class that I took, my major changes, and all of the college trauma that I needed advice for. I still don't know how she navigated everything on her own, and not only that, but she succeeded in all of those things to where I can look up to her in every aspect. So I'm grateful to call you not only a sister, but a built-in best friend. Tsaga, thank you for being the best older sister and my second mom. You have always shown me so much warmth and love since I was a kid that I see every day in Elijah in heaven now. You're an amazing mother and role model, and I'm so grateful for you. I know I'll always be a baby to you, but I'm officially grown, so I'm excited to grow together. Next, Mommy and Papi. Everyone here knows that they are such beautiful representations of love. They are selfless and kind to everyone they meet and show up in ways that always inspire everybody. So grateful to call them my parents and receive their unconditional love every single day. Throughout these past 4 years, every time I came home from school, Mommy wouldn't allow me to go back to campus without a plate of food or groceries, and Papi would be so happy to see me call for any inconvenience that I had to ask help for because he'd get to spend time with me. They've cheered me on ever since I entered kindergarten. They've been strict in ways that I'm grateful for now and celebrated me in ways like this that I still can't even fathom. Like, this is crazy. And this degree truly isn't mine. I always think about how they came from Ethiopia alone and built this life where I never had to struggle, and I have a foundation that laid out everything for me, that this made this easy. This is truly a representation of their sacrifices paying off, and I'm truly honored to be the last graduate of the family, and I pray to continue to make them proud. And thank you for everybody who traveled to come here too. Zeka, of course, came from Colorado, Filmon, Tino, Mamush, thank you guys. Thank you everybody for coming. I love you all. Thank you. ያ እንግዲህ ስም ሲነሳ እንግዲህ ይረሳል። ብዙ ሰው ነው የመጣው። እነ ማቲያስ ሁሉም በቃ ከያሉበት መጥተዋል። እግዚአብሔር ያክብራችሁ። ናፍቱ ከዋዮ ከምናምን በቃ ስም ጠራ ብዙ ስለሆነ ኢትስ ኦኬ። ከዚህ በመቀጠል እነ እናት እቴቱ ታዬ እስቲ እንግዲህ አጠር ያለ የአንድ ሰዓት መጀመሪያ እግዚአብሔር ለዚህ ቀን ላደረሰን የተባረከ ይሁን። ይሄን ቀን ለባረከው እግዚአብሔርን በታላቁ አመሰግናለሁ። ላይገባን ነው የሰጠን፣ ከሚገባን በላይ ነው ያደረገልን። ሁሌ መቼም የበለጠ እንመኛለን እንጂ እግዚአብሔር ከሚገባን በላይ ነው ያደረገልን። ይህንን ቀን ያሰብነው እግዚአብሔርን ለማመስገን ነው እንጂ የእውነትም ግራጁዌሽን ለማለት አይደለም። እግዚአብሔር መመስገን አለበት። ምንም ሳይኖረን እግዚአብሔር በሰው ሀገር ለዚህ አብቅቶ ልጆቻችንን ባርኮ እንደዚህ ደስ በሚል ሁኔታ ግራጁዌት አድርገው እኛን አስደስተው እኛም ብቻ አይደለም እናንተን ሁሉ የተሰበሰባችሁትን የዛሬ 4 ዓመት የገቡትን ቃል ፈጽመው ለዚህ ላበቃቸው እግዚአብሔር ትልቅ ምስጋና ነው የማቀርበው። ክብሩን የሚወስደው እግዚአብሔር ነው። በተረፈ ልጆቼ በጣም ወዳችኋለሁ። ጸጋ ህብስት መና በጣም አመሰግናለሁ። እግዚአብሔር ይስጣችሁ። ምንም ሳታሳፍሩኝ እዚህ ስለደረሳችሁ እግዚአብሔር ይባርካችሁ። ባለቤቴንም በጣም ነው የማመሰግነው። በሱ ነው እኛ ቤት ውስጥ ፍቅር ባይኖረን ሰላም ባይኖረን ልጆቻችን እዚህ ደረጃ አይደርሱም እና እግዚአብሔር ክብሩን ይሰድ። ሁላችሁም እኔ ከሌ አልልም። እግዚአብሔር ይስጣችሁ። እግዚአብሔር ይባርካችሁ። የሁላችሁም ልጅ እግዚአብሔር ይባርካቸው። የተባረከ ይሁን። እሺ፣ በጣም ነው የምናመሰግነው። ከዚህ በመቀጠል በቅድሚያ እግዚአብሔር አምላክ ለዚህ ክብር ስላበቃን
እግዚአብሔር አምላክ የተመሰገነ ይሁን፣ የተመሰገነ ይሁን። ከሮብ ጀምሮ ይወርድ የነበረውን ጉድ አይታችሁታል። ይወርድ የነበረውን ዝናብ አይታችሁታል። ጌታ አያሳፍረንም ብለን በድፍረት እንናገር ነበር። እቺ ባሪያ ድግስ አብዝታለች እንዳው እንዳልቀጣት እያለ ያባብለኝና መጨረሻ ግን እንደማይተወኝ አወቅኩኝና እዛ ብርሃኑ ጋር ስለው ነበረ። እንደዚህ ብሎ ነው የሚለኝ አምላክ አይጨክንብንም ብሎ እል ነበር እና ይህን ሁሉ ስላደረገልን አምላክ ክብር ምስጋና ይድረሰው፣ ክብር ምስጋና ይድረሰው፣ ክብር ምስጋና ይድረሰው። በዚህ ድግስ ሁሉ የተሳተፋችሁ እግዚአብሔር አምላክ አሁን እጥፍ ድርብ አድርጎ ጉልበታችሁን ይባርክላችሁ። መስፍን ባጫ እግዚአብሔር በሄድክበት ይቅና፣ በሄድክበት ይቅና። ሁሌም እንዳኮራኸኝ ነው፣ ሁሌም እንዳኮራኸኝ ነው። አሁንም ኩራ። የክትፎ ስጋ አሰግድ ኒው ጀርሲ ሄዶ ነው ተሸክሞ የመጣው። እግዚአብሔር አምላክ ያሰብከውን ሁሉ በልጆች ያሳይ። በጣም ነው የማመሰግነው። የሙዚቃ ማለት አርቲስት ጓደኞቼ በአጠቃላይ ከጎን የሆናችሁ ያኮራችሁኝ፣ እንዲሁም ሰለሞን ትኩዬ ሳውንድ ሲስተሙን ይዞ መጥቶ የአዲስ ሳውንድ ሲስተም ነው። በጣም እንደምታዩት ተቀናንሶ ነው እንጂ እኔ ያለው ብለው እንግዲህ ያሉት ዘፋኞች ዶክተር አርቲስት ማሪቱ ለገሰ ሁሉም ያው እነደሱ ምናምን እና ሚኮ ሁሉም አሉ። ግን ያው ጊዜ ስለሌለ ነውና ባለው ጊዜ እንጫወታለን። እግዚአብሔር ይመስገን። አክብራችሁ ስለመጣችሁ በጣም ነው የማመሰግነው። ከዛ በመቀጠል ደግሞ ልጆቼ እግዚአብሔር ይመስገን መናዬ ከጉያዬ ወጥተሽ አታቂም። እግዚአብሔር ግን ሁልጊዜም ለእኔ ቴምፖራሪ አባትሽ ነኝ። አምላክ ሁሌ ጊዜ እንደምትጠሩት ማታ ተንበርክከን እንደምንጸልየው ሁሌም ከእናንተ ጋር ነው። ስለዚህ ጸሎትሽን አታቋርጪ፣ ጸበልሽን ጠጪ፣ እግዚአብሔርን አመስግኚ። እግዚአብሔር ይመስገን በጣም ቅርብ ቦታ ነው ያለሽው። እየመጣን እናይሻለን። ህብስትዬ የኔ እናት፣ አንቺ ደግሞ የሁለታችሁንም ተክተሽ ፍቅርሽን እየሰጠሽን አብረሽን ትቆያለሽ። እግዚአብሔር በእድሜ እስካቆየን ድረስ ጸግዬ እግዚአብሔር ይባርክሽ የኔ እናት። ሁልጊዜም ይኸው ምሳሌ ሆነሽ ከመጀመሪያ ለልጆች ወልድሽ አሳይተሽ ይኸው እንደ ሮም ሞዴል ሆነሽ እህቶችሽን አኩርተሻል፣ እኔንም አኩርተሽኛል። እግዚአብሔር ይመስገን። እንግዲህ ቱትዬ መቼም ስለ እሷ ምንም ቃል የለኝም። ምንጊዜም እዚህ ቤት እግዚአብሔር ይመስገን ሁልጊዜም እንደዚህ እግዚአብሔር ያደምቀናል። ምንም ሰው እንግዳ ይዤ ልመጣ ነው ስላት በቃ ስጋውን ጨምርበት እንጀራውን ጨምርበት እንጂ የምትለኝ ለምን ምናምን የሚባል ነገር የለምና ኮምፈርት ዞን ነሽ ቱትዬ። እግዚአብሔር ይመስገን። እግዚአብሔር ይስጥሽ። ኖሪልኝ አብረን እናርጅ። እግዚአብሔር ይስጥልኝ። በአጠቃላይ ስም ከጠራወኝ በጣም ስለማጠፋ በአጠቃላይ በጣም አመሰግናለሁ። ከብዬ ደግሞ ልጆቹን ከመጀመሪያ ከትንንሽነት ጀምሮ እንግዲህ አቅጣጫ እያስያዘች እየመንትን እያለች ነበር። ሜሮንም እንደዚሁ አቅጣጫ እያሳየች ብቻ እግዚአብሔር ይስጣችሁ። በጣም ነው የማመሰግነው። ልብስዬማ ምን ልብስዬ መጀመሪያ ሜዳረች ልብስዬ ነች። ልጆቹ ሁሉን ያደረገች። ስለዚህ እሺ ልብስዬ የታለች? እዚህ ጋር ኦኬ። ልብስዬማ ነይ እንቺ አንድ ጊዜ ነይ እስቲ። እሷ ነች የዳረችኝ መጀመሪያ ቱቱን የዳረችኝ። እቺ ጥሩ ልጅ ነች እንዳታመልጥ ብላኝ እና ባርዬ ነይ እንቺ አንድ ጊዜ የምትይው ነገር ይኖራል። ቆይ ጎትቼ ላውጣሽ። እሺ እዛ ሆነሽ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን አምላክ። እንጃ ምን እንደምል አላቅም፣ ግን እግዚአብሔር በቃ ይመስገን። ያው እነሱም እግዚአብሔር ይመስገን ብለዋል። ክብሩን መድኃኒዓለም ይውሰድ። በጣም ነው የማመሰግናችሁ ልጆቼ ስላላሳፈራችሁኝ። እናትና አባታችሁን ድሬ እናንተ ተወልዳችሁ ክርስትናው ምኑ ተብሎ እዚህ ደርሳችሁ ደግሞ ለዚህ ክብር ስላበቃችሁኝ በጣም አመሰግናለሁ። ሁላችሁም ከዛሬ 25 ዓመት ከሰርጉ ጀምሮ አብራችሁኝ የነበራችሁትን አመሰግናለሁ። ባርዬ ወንድሜ ነው፣ ቱትዬ ደግሞ እህቴ፣ ሁላችሁም ልጆቻቸው፣ ዘመዶቼ ሁላችሁንም አመሰግናለሁ። እግዚአብሔር ክብር ምስጋና ይግባው። አሁን ደግሞ ለመዳር ያብቃን። መስኬው እንትና ኦኬ። ቆይ ጸጋ ታወሪያለሽ። ከጸጋ ንግግር በኋላ መስኬው ቅድም የላኩልህን ብሩክ ክፍሌ በአጋጣሚ ዛሬ አልተመቸውም መምጣት ስላልቻለ ግን በሙዚቃ አቀናብሮ ህብስትዬ መንይዬ መማር ጥሩ ነው የሚለውን ቀርጾ በራሱ
ልኮልናልና ከጸጋ ንግግር በኋላ በሱ ወደ ኬክ መቁረስ እንሄዳለን። ከዛ በኋላ እንግዲህ የመስኬው ስራ ነው፣ እኔ አያገባኝም። በመጀመሪያ ሁላችንንም እዚህ ሰብስቦ እግዚአብሔር ስላደረሰን ስላገናኘን በጣም ደስ ብሎኛል። ህብስቲ መናዬ በጣም I'm proud of you እና በጣም ትልቅ ነገር ነው አኮምፕሊሽ ያደረጋችሁት እና እንዳልሽው ሁሌ ትንሽ ብዬ ነው ማይሻይ ነው ግን ፕራውድ አድርጋችሁኛል። getting a job ገና ሳጨርሽ it's a big deal. I always tell you that right? So I'm proud of you. I love you guys በጣም እና እግዚአብሔር ይመስገን። ቱቱም ሰሌም እንኳን ደስ አለን፣ ሁላችንም እንኳን ደስ አለን። እግዚአብሔር ይመስገን። እሺ አንድ ጊዜ ቆይ መስኬው አንድ ጊዜ ማሙሽ ከሲያትል እንግዲህ የቱትዬ ወንድም ነው። የኔ ወንድም ተስፋዬ በዳሶ የት ሄደ እያላችሁኝ ይመስለኛል። ተስፋዬ በአጋጣሚ የሰኒ እህት ልጅ እኛም መሄድ ነበረብን ሰርጉ ላይ ልጆቹም ባለቤቱም ሁሉም ሄደዋልና እዛ እግዚአብሔር አምላክ እቅፍ ድግፍ አድርጎ ድግሱን ጨርሰዋል። በሰላም እንዲያመጣቸው መልካም ፍቃዱ ይሁን። በቱትዬ ወንድም ደግሞ ማሙሽ አንድ ጊዜ እዚች ጋር እሺ እንደምን አመሻችሁ። አሜን። በቸርነቱ ረድኤቱ ጠብቆ ይህችን ሰዓት ይህችን ጊዜ ሰጥቶ እንዲህ አሰባስቦ በፍቅር በደስታ እንድንገናኝ የረዳን መድኃኔዓለም ኢየሱስ ክርስቶስ ከእናቱ ከወላዲተ አምላክ ከድንግል ማርያም ጋር ስሙ የተመሰገነ ይሁን። እኔ ምለው የለም ሁሉም ነገር ተነግሯል። በእውነት እኔ ሰሌ ቱቱ ልመናችሁን ከናንተ ያላራቀ ጸሎታችሁን የጠበቀ እግዚአብሔር የተመሰገነ ይሁን። ከዚህ ውጪ ሌላ የለም። የነሱን ልመና የነሱን ጸሎት እግዚአብሔር ተቀብሎ ልጆቻቸውን ለክብር እንደማብቃት ከዛ በላይ ነገር የለም። የዚህ ሁሉ ባለቤት የዚህ ሁሉ ክብር ባለቤት እግዚአብሔር ነውና እንኳን እግዚአብሔር ለዚህ ክብር አበቃችሁ ነው ምለው። ህብስትዬ መንቾ በጣም ጣፋጮች ገና ከኔ ስመጣ ጀምሮ ሲቀበሉኝ ጀምሮ በጣም መናገር ከምችለው በላይ ሚናፍቁ ጣፋጭ ልጆች ናቸው። ዛሬም በዛው ጣማቸው ነው ያሉት። እኔ ምለው ምንም ሌላ የለም። እናንተ በሀገራችን አንድ ምርቃት አለ አይደል? ለወግ ለማረግ ያብቃ ይባላል አይደል? እነሱ ለምን በቁ? ለማረግ በቅተዋል አይደል? አሁን ለማረግ በቅተው ማረጋቸውን እያሳዩን ነው። አሁን ደግሞ እግዚአብሔር በወግ ተኩላችሁ በወግ አምራችሁ በወግ ደምቃችሁ ደግሞ ለትዳር ለወግ ያብቃችሁ ነው ምለው። እግዚአብሔር ያን ክብር እንድናይ ይርዳን። እግዚአብሔር ይመስገን። በጣም ነው የምናመሰግን። እዛው እንዳለን እንግዲህ ሙዚቃውን አሁን መስኬው እንትን መማር ያስከብራል ብሎ ለሁላችሁም እሺ፣ ትምህርት ቤት ላልጨረሳችሁም ለጨረሳችሁትም መቀጠል ነው እንግዲህ። ተወዳጆች ፕሮግራማችን እንደቀጠለ ነው። እንግዲህ አሁን ደግሞ ከቤተሰብ ጋር ጨዋታ ይኖረናል። እንግዲህ እዚህ ሀገር ወልዶ አሳድጎ አስተምሮ አስመርቆ የሚባል ነገር አለና በቅድሚያ እንኳን ደስ ያለሽ። እንኳን አብሮ ደስ አለን። በአንድ ድንጋይ ሁለት ወፍ ሁለት ወፍ። እግዚአብሔር የተመሰገነ ይሁን። እንተዋወቅ። ቴቱ ታዬ ይባላል። ያደኩት አዲስ አበባ ሾላ አካባቢ ነው። ሾላ መገናኛ። እንግዲህ 3 ልጆች አሉኝ። አንደኛ ኢትዮጵያ የተወለደች ናት። የዛሬ 4 አመት 3ቱ አብረው ነው ግራጁዌት ያደረጉት። ሁለት ደግሞ እንግዲህ ቃላቸውን ጠብቀው ይሄው አንድ በማስተር አንድ በባችለር ዛሬ እኛም የተገኘንበት እንግዲህ ከእንግዲህ ወትሮ ከምናውቀው ግራጁዌሽን ለየት ያለም ስለሆነ እሱን ለመዘገብ ነው እዚህ የተገኘ ነውና እስኪ ስለ አስተዳደግ ትንሽ ነገር በይን። እንዴት ነበር? እኔ እግዚአብሔር የተመሰገነ ይሁን ልጆቼን ሳሳድግ እኔ ባለቤቴንም በታላቁ አመሰግነዋለሁኝ። ምንም ችግር ፈጥረውብኝ አያውቁም። ጸጉር ሰራለሁኝ ያው ለልጆቼ ስል ያው ሲገቡ ቤት ለመቆጣጠርም አንዳንድ ነገሮችን ቤት ትምህርት ቤትም ለማድረስ ያው ራሴ ነኝ የማደርሳቸው ሃይ ስኩል እስኪገቡ ድረስና ከቤት ትንሽ እየሰራሁ ጸጉር ምንም ሳያስቸግሩኝ ነው ሃይ ስኩል የገቡት። ያው ሃይ ስኩልም ከገቡ በኋላ ያው በፉል ስኮላርሺፕ እግዚአብሔር ይስጣቸው ስርዓታቸውን ጠብቀው
ሜሪላንድ ዩኒቨርሲቲ በፉል ስኮላርሺፕ አግኝተው ነው የገቡት። የተባረኩ ልጆች ናቸው። እግዚአብሔር አሁንም ትልቅ ደረጃ አድርሶ ለትልቅ ወጋ ያብቃቸው ላለሁኝ። እነሱ ብቻ ሳይሆኑ ያጎታቸውም ልጆች የሰኒም የተስፋዬም ልጆች ሌሎችም ከዝኖቻቸው አሉ። ታኬ ከቤ ሁሉም አብረው ስለሆኑ እየተያዩ በስርዓት ያደጉ ልጆች ናቸው። አሁን እንግዲህ አስተምራችሁ አስመረቃችሁ፣ አሁን እንግዲህ ስራ ይዘው ደግሞ ሊወጡ ነው ከቤት። እንዴት ነው ስሜቱ? ስሜቱ አጠይቀኝ። እኔ በጣም ከባድ ነው፣ በጣም ከባድ ነው። በተለይ ትልቋ ያው ባችለሯንም ይዛ እየሰራች ነው፣ ቤት ውስጥ ከቤት እየሰራች ነው የተማረችው። እሷ ስቲልም ያው እንግዲህ ቤት ናት። ትንሿ ግን እንግዲህ ትንሽ ልጅ ከቤት ውስጥ ሲወጣ በጣም ከባድ ነው። ትንሽ ደግሞ ስፔሻል ነው፣ ይለያል። መጨረሻ ልጅ ይለያል። በጣም ስዊት ናት። በጣም ሰው ይወዳሉ ሁለቱም። በጣም እግዚአብሔር እኔ እንጃ መቼም የሁሉም ልጆች የተባረኩ ናቸው። እነሱም እግዚአብሔር ባርኳቸዋል፣ ቤተሰባቸውን ያከብራሉ እና እኔ እንጃ የሚቻል አይደለም። እንሞክራለን እንግዲህ። በጣም ከባድ ነው። ከባድ ነው፣ እንደ ቤተሰብ ከባድ ነው። እንግዲህ ያው ደግሞ አገሩ ግድ ይላል። እንግዲህ ልክ ተይዟል። እንግዲህ ከዛ በኋላ ትዳር ይመጣል፣ ገና የልጅ መሆን ይመጣል፣ ብዙ ነገር አለ። ከእናንተ ቤተሰብ አሁን ሌሎች ይሄን ቪዲዮ የሚመለከቱ በተለይም አሁን ሃይስኩል እያስመረቁ ያሉ ከእናንተ ቤተሰብ እንደው መውሰድ ያለባቸው ነገሮች ብለሽ የምትይው ነገር? እኔ እንግዲህ አሁን ልጆችን በማሳደግ ደረጃ እናት ወይ አባት ልጆች ስፔሻሊ ከትምህርት ቤት ሲገቡ ከቤት መጥፋት የለበት። አሜሪካን ሀገር ትልቁ ነገር ከእግዚአብሔር ጋር እንደዛም ሆነ ሊያመልጡ ይችላሉ፣ አታውቀውም። ግን እኔ በጣም የምመክረው ትልቁ ነገር አንድ ሰው ቤት ውስጥ መገኘት አለበት። በቃ ልጆች የሚያመልጡ ብቻቸውን ሲሆኑ ነው። ደግሞ ምንም አያውቁም፣ እኛም ልንፈርድባቸው አንችልም። ቴክኖሎጂው በጣም የመጠቀ ነው እና ኮንትሮል ልታረጋቸው እንኳን ቤት ሳትኖርና ቤትም ኖረ ኮንትሮል ልታረጋቸው አይችልም። እና ትልቁ ነገር ለልጅ አስተዳደግ እኔ የምመክረው በራሴ ባየሁት አብረሃቸው አለመለየት ነው። ወይ እናት ወይ አባት መለየት የለባቸው። በምትሄድበት ቦታ ሁሌ እኔ አሁን እንደው ውጪ ለማደር እንኳን ሃይስኩል ሲጨርሱ ካጎታቸው ቤት ውጪ አያድሩ። ያው ኮንትሮል ለማድረግ ሳይሆን ለሴፍቲ ነው እና እግዚአብሔር ሲረዳህ ነው፣ እሱም እግዚአብሔር ከረዳህ ነው እንጂ ሊያመልጡህ ይችላሉ። በዛም መሀል እግዚአብሔር ይመስገን የሁላችንም ልጆች በስርዓት አድርገው በስርዓት ተመርቀዋል፣ ከዝናሞቹ በአጠቃላይ ማለት ነው። እግዚአብሔር የተመሰገነ ይሁን። እኔ ምንም እግዚአብሔርም መቼም እኔ እንጃ የተሰጠኝ እየበዛብኝ ነው። መቼም እኛ ሁሌ እንደተመኘን ነው እንጂ የእግዚአብሔር ስጦታ ለኛ በጣም ብዙ ነው። በጣም ማመስገን ሁሉ ይከብደኛል እና በጣም ትልቅ ነገር ነው እና ልጆች ከስራቸው አለመለየት ነው ትልቁ ነገር። ስፔሻሊ ሃይስኩል ሲጨርሱ ከዛ በኋላማ አታገኛቸው፣ ኮሌጅ ናቸው አታገኛቸው። በጣም አሪፍ። በድጋሚ እንኳን ደስ ያለሽ። ቀረ የምትይው የምታስተላልፊው ወይ ምስጋናም ካለ? እኔ እንግዲህ ለሁሉም ለቤተሰብ በትልቁ ለባለቤቴ ትልቅ ምስጋና የምሰጠው ያው በሱም ኃይል ነው፣ በሱም ጥሩነት ነው አይደል? ባልና ሚስት አንድ ሲሆን ፍቅር ሲሆን ነው ልጆችን ፍቅር ይዘው የሚያድጉት። ባለቤቴን አመሰግናለሁኝ። ሁሉ እኔ ማንን ብዬ ልጥራ? በአካባቢው ያሉ ከዝን የተባለ ሁሉም በፍቅር ነው ያለነውና ፍቅርን ልጆቹን አስተምረን ያሳደግናቸው። እግዚአብሔር ይስጥልኝ እላለሁኝ። እግዚአብሔር ልጆቼን ራሱ በጣም አመሰግናቸዋለሁ። በብዙ ነገር እኛን ሰፖርት እያደረጉን አክብረው የእናት አባት ያላቸውን ፍቅር እግዚአብሔር ይስጣቸው እና በአጠቃላይ ቤተሰቡን እከሌ ማለት ይከብዳል። እዚህ በጣም አመሰግናለሁ። በጣም ሌላውን ደግሞ ከሌ ብዬ ለእያንዳንዱ መጥራት አልችልም። እግዚአብሔር ይስጥልኝ። በጣም አሪፍ። እናንተም እግዚአብሔር ይስጣችሁ። አሜን። ቴንክ ዩ።
ያው በጣም ብዙ እንግዳዎች አሉሽ፣ ብዙ ሰዓት አንይዝብሽም። ወደፊት እንግዲህ የቤተሰብ ትልቅ ነው። ወደፊት ደግሞ አንድ ቀን መተን የቤተሰብ ፕሮግራም እንሰራለን። ለዛሬው ግን እንኳን ደስ ያለሽ። የዘራሽው ፍሬ አውጥቶ እንደዚህ በዚህ መልኩ ማየት በራሱ ደስ ይላል። ሌሎችም ቤተሰቦች ከእናንተ ይማራሉ። ለሰርግ እንመጣለን። ቀጣዩ እሱ ነው። እሺ መልካም። እነዚህ ልጆች ዛሬ እዚህ ጋር ስናይ እንደው ሮጠው የገቡ ነው የሚመስለው አይደል? በትንሹ ህብስት 16 ዓመት ትምህርት ቤት ውስጥ ቆይታለች። 16 ዓመት ትምህርት ቤት ውስጥ ስትቆይ ብዙ ነገሮችን አልፋ ነው እዚህ የደረሰችውና እናመሰግናለን። ግን ይህንን ሻማ የዛሬ 6 ዓመት 12ኛ ክፍል ስትጨርስ በዚህ ሻማ ቃል ገብታ እጨርሳለሁ ትምህርቴን ኮሌጅ ገብቼ ዲግሪን አገኛለሁ ብላ እንደውም በሌሎች ከዝኖቿ ሲመረቁ ደግሞ ማስተር ሴን ሰራለሁ ብላ ቃል ገባች እና ያን ቃል የገባችውን ሻማ እኔ አስቀምጬው 6 ዓመቱ ነው ከኔ ጋራ ዛሬ ጨርሳለችና ይህን ሻማ ታጠፋዋለች። I promise to keep my candle burning until I graduated with my master's. Now that I've reached my goal, I passed my candle to my sister, hoping that she would do the same. ህብስት ፕሮሚሷን አሟልታ ማስተርስ ዲግሪዋን በቢዝነስ አናሊቲክስ ጨርሳ እህቷን የኔን ፈለግ ተከተይ ብላ የራሷን ሻማ ሰጣታለች። አሁን ደግሞ መና የራሷን ሻማ ይዛ 12ኛ ክፍል የጨረሱ አሁን ኮሌጅ ውስጥ ያሉ የአንደኛ ዓመት የሁለተኛ ዓመት ተማሪዎች አሉ። ይሄንን ቶርች ለነሱ ታሳልፋለች። ይሄንን ስናደርግ ምናልባት አሁን 8ኛ ዓመታችን ነው። ይሄ የቤተሰቡ ቶርች እየተቀባበሉ ቃል ኪዳን እየተገባቡ ነው የሚጨርሱትና እንደ ቀላል አይደለም። በእውነት ልጆቹ እዚህ ጋር ደክመው ራሳቸውን ብቻ ሳይሆን ከነሱ ቀጥሎ ያለውን ወንድምና እህታቸውን ጓደኞቻቸውን የሚያበረታቱበት ባህል ስለሆነ ስለሰራልንም ከነሱ በፊት ከህብስት በፊት የተመረቁ አሉ፣ ከህብስት በኋላም የተመረቁ አሉ። አሁን እዚህ ውስጥ አሉ። እግዚአብሔር የተመሰገነ ይሁን። ልጅ በማስመረቅ የታደልነን እግዚአብሔርን በጣም ነው የምናመሰግነው። ሁሉም እየተመረቁ እየሄዱ ነው። አሁን ደግሞ መና ለማን እንደምታሳልፍ አላቅም። እንግዲህ መና ደግሞ ጨርሳለች። So I promised to keep my candle burning until I graduated with my bachelor's degree 4 years ago. And now that I have reached my goal, I'm going to pass my candle to all of my younger cousins, Lul, Kebron, Brooke, and the George, yeah. Thank you guys. And the list goes on. Everybody who's still in college or just finished it with their high school degree. Lul, she passed it, please. Thank you for passing me the candle. Thank you for passing me the candle, Mena. I promise to keep my candle lit for the next 4 years when I continue going to UMD. So I'm going to pass the candle off to Kebron. I hear you. I promise to keep my light lit until I graduate. Thank you. You are my friend and my role model. And I'm passing on the candle to Dina. Congratulations, Manan Hibist. I promise to keep my candle lit until I graduate college at UMD. I pass my candle to Nasi. I just wanted to say congratulations, man. This is a big accomplishment. Obviously, graduating college, not everyone does this. And definitely, my candle staying lit. Yeah. I'm passing the candle to Leah. Hello. Well, I haven't graduated yet, but when I do,
I promise to keep my candle lit. I promise to make my family proud. You're amazing. We're all amazing. We'll keep being amazing. Have a great day. Have a great celebration. Woohoo! Thank you, Nana and Lewis, for passing me the candle. Congratulations. Leah, thank you. Thank you for passing me the candle. It's a very big accomplishment for all of you guys. Congratulations, and I promise to keep my candle lit until I graduate. I passed the candle to Nara. All right, thank you for passing me the camera. Congratulations on graduating, and I promise to keep my candle lit until I graduate. እና ተባረኩ እንግዲህ እደጉ። ምንም እኛ ስንዘፍን ከክርስትና ጀምሮ ስንዘፍን ነው የኖርነው። ስለዚህ አሁን ደግሞ ለነሱ እድል መስጠት ግድ ይላልና ስለቆማችሁ ስላከበራችኋቸው በጣም እናመሰግናለን። የአፍሪካ ኩራት በሆነው በኢትዮጵያ አየር መንገድ ከቴምር ሪል ስቴት ጋር አጋር በመሆን ልዩ የቅናሽ ዕድል እንዲሁም የሼባ ማይል ስጦታ ለባለ ዕድለኞች በቡልጋሪያ ሳይታችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር እስከ 11.4 ሚሊዮን ብር ጠቅላላ ክፍያ፣ በአዋሬ ሳይታችን ባለ 3 መኝታ በ9 ሚሊዮን ብር ጠቅላላ ክፍያ። ይህ ዋጋ 100% ሲከፍሉ 30% ቅናሽ ከተደረገ በኋላ ነው። አሊያም ከ20% ቅድመ ክፍያ ጀምሮ ቀሪውን በአከፋፈል በ3 ዓመት የሚከፍሉት። ለበለጠ መረጃ ታች ባሉት ስልኮች ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ፕሮግራማችን እንደቀጠለ ነው። እንግዲህ ደጋሽ ቀልብ የለውም ይባል የለ እንግዲህ በጣም ብዙ እንግዶች ባሉበት መሃል ነው እንግዲህ ትንሽ ጊዜ እንዲሰጠን እንዲሁም ደግሞ ሌሎች ቤተሰቦች በተለይም በዚህ ዓመት ደጋግሜ እንዳልኩት በዚህ ዓመት ደግሞ ሃይስኩል ለምታስመርቁ ከዚህ ቤተሰብ ምን ትማራላችሁ የሚለውን ነገር ለማሳየት ነው የተገኘ ነው። ተወዳጁ አርቲስት ከብሔራዊ ቲያትር እስከ አሜሪካ እንተዋወቅ። ለማያውቁ እኛ እናውቃለን። እሺ፣ እኔ ስሜ አርቲስት ሰለሞን በዳሶ እባላለሁኝ። እንግዲህ ያው አሁን ድግስ ላይ ነው ያለው። አይ ነው አየሁኝ ድግስ ላይ የዛሬ 2 ዊክስ ምናምን ደግሞ እንግዲህ በኢትዮጵያ ኪነ ጥበብ ውስጥ ባደረገው አስተዋጽኦ በውዝዋዜ መድረክ በጥበብ አዋርድ ሽልማት ላይ ተሸለምክ። አስታውሰና ትንሽ። አዎ እንግዲህ ባለፈው እንግዲህ ያው የሰራ እንግዲህ የሚያዩበት መነጽር አለ። እንኳን አልነበርኩም ግን አይኖ ወደ 40 ዓመት አካባቢ ይሆነኛል በዚህ ሙያ ውስጥ። እግዚአብሔር ይመስገን በጤና ጠብቆ በክብር ጠብቆ በዚህ ሙያ ከመጀመሪያው ያው ከፖሊስ ኦርኬስትራ ጀምሮ በብሔራዊ ቲያትር በአገር ፍቅር ምንም የቀረኝ ቲያትር ቤት የለም ማለት ይቻላል። እሱን ሰርቼ እግዚአብሔር ይመስገን ያው በሚመርጡት ሰዎች ተመርጠው እንግዲህ ለዛ ክብር አብቅቶኛል እና እንደገና ደግሞ ይሄው በዛሬው ዕለት እንደምታየው ሁለቱንም ልጆቼን እዚህ ሀገር ነው የተወለዱት። ባለቤቴንም እዚሁ ሀገር ነው ያገኘኋት እቴት ታዬ። ልጆቼ እብስት ሰለሞን እና መና ሰለሞን በጣም ደስ የሚሉ የሚያኮሩ ስቲል የምንላፋ ስቲል የምንቃለድ ስቲል የምንሳሳቅ በጣም ጥሩ አታችመንት አድርገን ግማሹን ቀን እኔ ግማሹን ቀን እሷ እየጠበቀች 1 ሰከንድ እንኳን ከአጠገባቸው ሳንለይ በራሳችን መንገድ ነው ያሳደግናቸውና ዛሬ እግዚአብሔር ይመስገን አንደኛዋ ባችለሯን የዛሬ 4 ዓመት አግኝታ ቃል ገብታ ነበረ። ከ4 ዓመት በኋላ እጠብቃለሁ ብለን ባልናት እኔና እናትየው ቱትዬ ባልናት መሰረት ባችለሯን አገኘች። እግዚአብሔር ይመስገን ስራ ጀምራለች። ምንም ላያስፈልጋት ይችል ይሆናል ግን ምን ጊዜም ቢሆን መማርን የመሰለ ነገር የለም። እኔ በጣም ይቆጨኛል አልተማርኩም፣ ግን የኔን እልህ በልጆቼ እግዚአብሔር እንዲክሰኝ ሆኗል። እግዚአብሔር ደግሞ ደግ አምላክ ነው። በጣም እንግዲህ ከሮብ ጀምሮ ኃይለኛ ዝናብ ይዘንባል። እኔ ደግሞ ያዘጋጀሁት ያው ግቢ ውስጥ ነው። ሰውን በደንብ እስከ 2 እስከ 3 እስከ 4 o'clock ሲነጋ ነው የምንለያየውና ያን ስላስለመድኩ እኔ አዳራሽ ተከራይቼም አላውቅም። እንኳን ለኔ ለሌሎችም ግቢ ውስጥ እንዲያዘጋጁ ፈቅዳለሁኝና ያ በመሆኑ እግዚአብሔር ይመስገን ሳያሳፍረኝ ዛሬ እንግዲህ የሆነ ጃንጥላ ይዘው ነው የቆመው። እናቴ ኪዳነ ምሕረት ራሷ ነች የቆመችው። እግዚአብሔር ይመስገን ኪዳነ ምሕረት እናቴ ክብር ምስጋና ይድረስሽ። በጣም ነው የማመሰግነው። በጣም ደስ የሚል በጣም ብዙ የተገኘበት እንግዲህ እንዳልከውም ልጆችን እንግዲህ የዘራችሁት
ፍሬ አውጥቶ ዛሬ ይሄን ማየት በራሱ መታደል ነው። በተለይም በዚህ ሀገር እንግዲህ የሚባለው ነገር አለ። እንግዲህ አሁን ብዙ ጊዜ ሃይ ስኩል ላይ ምርቃት ለምን ይደረጋል ለምን አይደረግም ያለ ሃይ ስኩል ምንድነው ምናምን የሚባለው ነገር አለና ከዛ አልፎ እናንተ ደግሞ በዚህ ደረጃ ስለሆነ ልጆቻችሁን ያስመረቃችሁት ትልቅ ነገር ነው። ግን እንዴት ነው ያሳደጋችኋቸው? እንዴት ነበር የቤተሰቡ? አሁን ይሄን ቪዲዮ የሚመለከቱ እንደናንተ ሃይ ስኩል ላይ ጨረሱ ወደ ኮሌጅ እየሄዱ ያሉ ልጆች አሉ፣ ሃይ ስኩልም ያሉ አሉ። ከናንተ ቤተሰብ ካስተዳደጋችሁ ምን ይማራሉ? ያ በሱ በኩል ይገርማል። በጣም አቴንሽን በጣም ልጆች ላይ አቴንሽን በፍጹም ወደዚህ ዓለም ላይ በእኛ ኃላፊነት ነው የሚመጡትና we have to ማየት አለ። በተለይ ከ3 ከ4 ዓመት በኋላ ሁሉን ነገር የሚያዩትን ነገር ምናምን ሁሉ ያጓጓቸዋል የሚላሉና እየቀረጽ የምታሳድገው እኔ ቤት ከሆንኩኝ እኔም በትራንስፖርት እንትን ነበር የምሰራውና የዲሲ ታክሲ ነበር የምሰራው። ምንም ነገር ገንዘብ ሳያጓጓኝ ሁሌም ሌሊትም ስራ አለ ቀንም ስራ አለ ታክሲ ስራ፣ ግን የልጆቼ ነገር ይበልጣል በማለት እኔ በተራ ቱትዬ ደግሞ የምትሰራው ጸጉር ስራ ነው፣ ፕሮፌሽናል ጸጉር ሰሪ ነች። እሷም የምትጠብቅበት ሰዓት እኔ ስራ ሰራለሁ፣ እኔ ስራ በምሰራበት ሰዓት እሷ ጠብቃለች። እና እንደዚህ አድርገን አይናችንን ላያቸው ላይ ተክለን እግዚአብሔር ደግሞ ትልቁን ነገር እኛ ሳንሆን እግዚአብሔር ይሄን ሁሉ ጊዜውም እንዲመቻች ያደረገው ሁሉን ያደረገ አምላክ ነውና አሁን ለወለዱ ልጆች በጣም የምመክረው ገንዘብ ምን ጊዜም ቢሆን ይገኛል። ልጅ ግን አንዴ ከጠፋ በጣም የልጅ ብቻ አይደለም የሚጠፋው የዘላለም ህይወታችን ነው የሚበላሸው። በተለይ በልጅ አትቀጣ በልጅ ምክንያቱም ልጆች ምንም ስለማያውቁ ነው። ልጆች የግድ አቅጣጫ ማሳየት አለብን። ትምህርታቸውን ሆምወርካቸውን ቼክ ማድረግ አለብን። እንዳልኩ ትምህርት ቤት እኔ እስከ 12ኛ ክፍል ነው የተማርኩት። ከዛ በኋላ እኔ ኮሌጅ ምድሉም አልነበረኝም ምንም አላለኝ። ግን ልጆቼ ላይ አሁን አንደኛው ማስተርሷን ሰርታለች ፒኤችዲ ድረስ እንዲሄዱ ፈልጋለሁኝ። እግዚአብሔር ይመስገን አሁን ሲኒየር ቢዝነስ አናሊስት ሆና ለትልቅ ካምፓኒ ትሰራለች። ትንሿ ራሷ አሁን ገና ሳትመረቅ በ3ኛ ዓመት ላይ ኒውዮርክ ሲቲ ውስጥ ባለው አይቢኤም ካምፓኒው ነበረ ኢንተርንሺፕ የሰራችው። ኢትዮጵያ በአጋጣሚ እኔና ባለቤት ሄደን ነው በቃ ጌስዋት ብላ ደውላ ጌስዋት ባቢ አይጋር ምናምን ስትለኝ እንዴት ደስ እንዳለኝ በቃ እንደገና እንደተፈጠርኩ እና የዛሬው ቀን እግዚአብሔርን ለማመስገን ሌሎችንም ወንድሞቼን እህቶቼን ደግሞ ይሄን አይተው ልጆቻቸው ላይ አቴንሽን እንዲያደርጉ እንጂ መብላት መጠጣት ምናምን ሳይሆን እግዚአብሔር የተመሰገነ ይሁን እግዚአብሔርን ለማመስገን ነውና ይሄን ነው የምመክረው። እንግዲህ በኔ በኩል እንግዲህ ከዛ ሁሉ አታችመንት ልጅና ቤተሰብ እንግዲህ ያለው አታችመንት እናንተ ቤት እንዳልከው ከልጅነት ጀምሮ ሳትለያዩ የተላፋችሁ ምን ያላችሁም ከሃይ ስኩል ከኮሌጅ እዚህ ደርሰው አሁን ደግሞ ሊወጡ ነው። እንደው እንዴት ነው ፊሊንጉ? እኔ ጉዴ ፈላ ይገርማል በእውነት ወካውን ላረጅባችሁ ነው። ወክ እኮ ፈልጋ ማታ በተራ ወክ ባቢ እኔ ላረጅ ነው እኮ ቶሎ እንዳልሞት ትፈልጋላችሁ አይደል? አብረውኝ ወክ ያደርጋሉ። በዚህ ሰዓት እንግዲህ ስራ ጀምረዋል። በተለይ ትልቋ ስራ ጀምራለች። አሁን ትንሿ አሁን ነው የምትጀምረው። ግን ያው ዩኒቨርሲቲ ውስጥም ይገርማል በጣም ትልቅ ለሌላውም ተማሪ ለሌላም ልጆች ልነግር የምፈልገው በዩኒቨርሲቲ ደረጃ ውስጥ ሆነው በጣም ስማርት ሆነው አርብ ዕለት የዩኒቨርሲቲ ተማሪ እኔ ታክሲ ስለምሰራ አውቃለሁ። የዩኒቨርሲቲ ተማሪ አርብ ዕለት ማታ ይወጣሉ ላይመለሱ ይችላሉ። እንደዛ የኔ ልጆች ግን እግዚአብሔር ይመስገን እዛው ፍሮንት ዴስክ እና ብዙ ስራ አለ እዛ ዩኒቨርሲቲ ውስጥ እሱን እየሰሩ ውጭውን ሳያዩት ነው ትምህርታቸው ላይ ፎከስ አድርገው ዩኒቨርሲቲ ኦፍ ሜሪላንድ እንግዲህ ወደ ስንት ነው 2% ነው ምናምን ነው ጥቁር ያለው ብዙዎቹ ኤዥያን እና ነጮች ናቸውና ከዛ ውስጥ ስትሬት ኤ አምጥታ ነው ያለፈችው። ስትሬት ኤ ምንም ዴብት 5 ሳንቲም ሳይኖርባት ነው የወጣችው። የመጀመሪያው ሁለተኛው አምጪ 1 ቢ ነው ምናምን ነው ያላት እና ይሄ ሁሉ ነገር የሆነው ትምህርታቸው ላይ ፎከስ አድርገው ዛሬ አርብ ነው እንውጣ ፓሪ ምናምን ሳይሉ እዛው ፎከስ እዛው እየሰሩ ዩኒቨርሲቲ ውስጥ እየሰሩ እንደገና ሰኞ ደግሞ ትምህርታቸው እንደዛ እያደረጉ ነውና ግሩፓቸው ጠቅላላ ምንድነው ከኬጂ ጀምሮ አብረው ያደጉ ልጆች ይገርማል። አብረው ማስተርሳቸውንም አብረው ሰሩ። በቃ አብረው አይለያዩም። እኔ ጋር መጥተው ያድራሉ። ጓደኞች አባቶች እንገናኝ ነበር፣ አባቶች እንመካከር ነበር የልጆቻችንና ይሄን ማለት እንፈልገውና በጣም ነው የማመሰግነው። በእውነት እግዚአብሔርን በጣም ነው የማመሰግነው። በጣም ደስ ይላል። እንግዲህ ቀሪውን ደግሞ እኛም መልካሙን ነገር እንመኛለን። በቀሪው ደግሞ እንግዲህ የሚቀረው ጋብቻ አለ፣ ትዳር ይመሰረታል፣ አያት ትሆናላችሁ። እሱን ደግሞ እንመኛለን አይደለ? አሜን። መንገዱ እሱ አይደል? በስቴፕ ትክክል። ሁሉንም አይሳሳት አምላክ እሱ አይሳሳት። የሚፈልገውን የፈቀደውን ያደርጋል። ያው ከፊትና ኋላ ጠብቆ ልጅም ሰጥቶ የኛ ኃላፊነት ትንሽ ነች፣ ትልቁን የሚሰራ እሱ ነውና በጋብቻቸው ደግሞ ተገናኝተን አብረን
ደስ ያለን የአብርሃም የሳራ ለማለት ያብቃን። አሜን በጣም አሜን ማመሰግናለሁ። አሜን። የቀረ የምትለው ነገር ካለ የምታመሰግነውም ካለ በዚህ ሂደት እንግዲህ ያለፉትን በዚህም ዳመት ደግሞ እንግዲህ እንደናንተ ልጆቻቸውን ለሚያስመርቁም አጠር ያለች መልእክት አስተላልፈ በቃ በመጨረሻ ማለት የምፈልገው በእውነት ትልቅ ቀርጾ ያሳደገኝ የፖሊስ ኦርኬስትራ ውስጥ ያሉ ጓደኞቼን እነ ኢንስፔክተር እነ ኮማንደር ማዕዛን ማመስገን እፈልጋለሁኝ። እነ ሻለቃ እያሌው አልፈዋል በህይወት በጣም ቀርጾ አሳደጉኝ። ከዛ ወጥቼ ብሔራዊ ቲያትር እነ ጌታቸው አብዲን ጠቅላላ ሁሉንም እዛ ያሉትን የሙያ አጋሮቼን ጠቅላላ አመሰግናለሁ። እንዲሁ አሁን በዚህ በግብዣው ላይ የሚገኙ አርቲስቶች ጠቅላላ ከጋሽ ዶክተር ጥላሁን ገሰሰ ጀምሮ ሁሉም ጋር አብሬ ሰርቻለሁ። እግዚአብሔር ይመስገን። ሁሉንም አመሰግናለሁ። ቀርጸውኛል። እግዚአብሔር ይስጥልኝ ነው የምለው። በተረፈ ግን ባለቤቴን እቴቱ ታየን በጣም ነው ማመሰግናት። ምክንያቱም በቃ እንደ ልቤ ቤቴ እንግዳ ቤት ነው። ማንም ሰው መጥቶ የሚኖርበት ቤት ነው። ቢኮዝ ኦፍ ሄር በጣም ማመስገን እፈልጋለሁ። በተረፈ ደግሞ ልጆቼ የምላቸውን ሰምተው እንትን ስላደረጉኝ የምላቸውን ሰምተው መንገዴን ስለተከተሉልኝ በጣም አመሰግናለሁ። እንዲሁም በዙሪያ ያሉ ጓደኞቼን ጠቅላላ አመሰግናለሁ። ወንድማችንም አዊዬንም በጣም ነው ማመሰግነው። እግዚአብሔር ይመስገን ወንድም የሰጠኝን አምላክ በጣም አመሰግነዋለሁ። በቃ በዙሪያ ያሉትን ጠቅላላ አመሰግናለሁ። እግዚአብሔር ይስጥልኝ። ለቸቤን በጣም አመሰግናለሁኝ። በአጠቃላይ በአጠገቤ ላይ ያሉትን ምክንያቱም እኔ 1000 ሰው ከጠራሁኝ 2000 ሰው ነው የሚመጣው። 500 ሰው ከጠራሁኝ 1000 ሰው ነው። በቃ እግዚአብሔር ይመስገን። ይሄ ሁሉ እግዚአብሔር ያደረገው ነው። ጋባዥም እሱ ነው፣ ደጋሽም እሱ ነው፣ ገንዘቡን የሚሰጥ እሱ ነውና በበረከት ስለጋብኝ በጣም አመሰግናለሁ። ይሄ ነው ማለት ነው። በጣም አሪፍ። እኛም እናመሰግናለን። አመስጋኝነት በጣም ትልቅ ነገር ነው። እንዳልከው ብዙ የኢትዮጵያ ሕዝብ የኢትዮጵያ ማህበረሰብ በአብዛኛው ሳይማር ልጆቹን ያስተማረ ነውና አንተም እንዳልከው አልተማርኩም ምናምን ስትል ነበር። ግን ከዚህ በላይ ትምህርት የለም። ግዴታ ኮሌጅ ገብቶ ዩኒቨርሲቲ ገብቶ መመረቅ ብቻ ሳይሆን በህይወትም ልምድ ሰው ተምሮ እንደዚህ የልጆቹ ላይ ደግሞ ፍሬ እንዲያደርጉ ውጤት እንዲያመጡ ጥረቱን ማድረግ በራሱ ትልቅ ነገር ነውና በድጋሚ እንኳን ደስ ያለ። መልካም በዓል። በቀጣይ ደግሞ እንገናኛለን። ሰሪ ቴንክ ዩ። እሺ ቸብዬ በጣም ነው ኦኬ መስኬው ከዚህ በመቀጠል ደግሞ ልዩ የሚለውን መስኬው ልዩ የሚለውን ደግሞ የልጆቹም ሪኩዌስት ነው። ብሩክዬም በጣም እናመሰግናለን። ታንኪዩ ህብስትዬ፣ መንዬዬ፣ የሰለሞን ልጅ ይኸው አኮራችሁን። በጠሰች ኮሌጅ ነው ያለው። ታንኪዩ እናመሰግናለን። I'm
የተከበራችሁ ቼብ ሚዲያ ታዳሚዎች ባላችሁበት እንግዲህ ዛሬ እዚህ አርቲስት ሰለሞን በዳሶ ቤት ተገኝተን የሁለት ልጆቹን በማስመረቅ ምክንያት እንግዲህ ተገኝተን የሰራነው ፕሮግራም ይሄን ይመስላል። እንግዲህ ልጆቹ አንደኛው በማስተር ዲግሪ አንደኛው በባችለር ዲግሪ የተመረቁት እንደምትመለከቱት እጅግ በጣም ያማረ ፕሮግራም ነበረ። ይሄው እንግዲህ የተራረፈው ነገር ሁሉ ይዛችሁ ወደ ቤታችሁ ትጎ ሁሉ እኛ እንዲነን ከተረፈን ደግሞ የተረፈንን ያናስቀምጥ ይዛችሁ ሂዱ የተባለ ያየንበት ነው። በሞልቶ የተረፈረፈበት አሪፍ ምርቃት ነው። እንግዲህ እኛም እዚህ ቦታ ላይ ተገኝተን ስለሰራነው ፕሮግራም ስላያችሁን ኮሜንት ስለምታደርጉ ስለምታበረታቱን እጅግ አድርገን እናመሰግናለን። እንግዲህ ለተመራቂዎቹ በድጋሚ እንኳን ደስ ያላችሁ ያለን፣ በቀጣይ ደግሞ ለሰርጋቸው ተገኝተን እዚህ ቦታ ላይ ደግሞ ሌላ ፕሮግራም እንሰራ ብለን እናስባለን። አብራችሁ ስለሆናችሁ እጅግ አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ባላችሁበት ቸር ሰንብቱ ከማለት በፊት ለማስታወስ ያህል ሰብስክራይብ አድርጉን ቻናላችን። ቅድም እንደነገርናችሁ 65% በላይ የምትመለከቱን ሰብስክራይብ ያላደረጋችሁ ናችሁ። ሰብስክራይብ ካደረጋችሁን ታበረታታናላችሁ። በተረፈ በተለያየ ስቴት ውስጥ ያላችሁ በቼብ ሚዲያ ላይ ፕሮግራም እንዲሰራላችሁ ብትፈልጉ በንግድም ሆነ በቢዝነስ ታሪክ አለ ታሪካችን ነገር የምትሉ የተቸገረም ሰው ወይም ደግሞ ስኬት ላይ ያለን የምትሉ በምናስቀምጠው በቼብ ሚዲያ ስልክ ቁጥር ደውሉልን። በተረፈ እዚህ ቦታ ላይ ተገኝተን የሰራን በሙሉ እያመሰገንን በዚህ ዓመት በመላው አሜሪካ በመላው ኢትዮጵያ በሃይ ስኩልም በኮሌጅ በዩኒቨርሲቲ በተለያየ ቦታ ላይ እንግዲህ ስኬት ሆናችሁ የተመረቃችሁ በሙሉ በድጋሚ እንኳን ደስ ያላችሁ። ከኔ ጋር በሌላ ፕሮግራም እንገናኛለን። ባላችሁበት ቸር ሰንብቱ። ሰላም ጤና ይስጥልን። አየለ እባላለሁ የሳይበር ሴኩሪቲ ባለሙያ ነኝ። በዚህ በሳይበር ሴኩሪቲ ሙያ ለረጅም ዓመታት ሰርቻለሁ። አሁንም በመስራት ላይ እገኛለሁ። እንደሚታወቀው የሳይበር ሴኩሪቲ ሙያ በአሁኑ ሰዓት እጅግ በጣም ተፈላጊ ነው። ለዚህም ነው የአሜሪካ ዲፓርትመንት ኦፍ ዲፌንስ ወይ ዲፓርትመንት ኦፍ ዎር እየተባለ የሚጠራው የመከላከያ መስሪያ ቤት ያለበትን የሳይበር ሴኩሪቲ ባለሙያ እጥረት ለመቅረፍ የሳይበር አፕሬንቲስሺፕ ፕሮግራም አዘጋጅቶ በማስተዋወቅ ላይ የሚገኘው። ስለዚህ በዚህ ፕሮግራምም ሆነ በሌሎች ተመሳሳይ የሳይበር ሴኩሪቲ የስራ ዕድሎች የበለጠ ተመራጭ ለመሆን አዲስ ሳይበር ባዘጋጀው የሳይበር ሴኩሪቲ ሰርቲፊኬሽን ትሬኒንግ ፕሮግራም ላይ እንዲሳተፉ የምንጋብዘው። በዚህ ባዘጋጀነው ፕሮግራም ውጤታማ ለመሆን የሚያስፈልገው ሁለት ነገር ብቻ ነው። አንደኛው በማናቸውም የትምህርት መስክ ዲፕሎማ ወይም ዲግሪ ካለው፣ ሁለተኛውና ዋናው መሰረታዊው ነገር ደግሞ የእርሶ ፍላጎትና ቁርጠኝነት